ከተጋባን በኋላ ለሰው ቤት ነው አለሁት። አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ? እስኪ ንገረኝ። እኔ አልስማማማ። እኔ የሚመጥለኝን አውቃለሁ። የሰው ቤት የሚያስቀምጠኝ ወንድ ጋር ምን ያንጦሉጡለኛል? በግዴታ ነው አስቀምጠኝ። እኔ ወንድ ስጠጋ መርያም፣ እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይናቃል። ምሳሌ ነው አልኩ እኮ ምሳሌ ነው። በግድ ነው ያስቀመጠኝ ያለች ነው። አሁንም በግድ ነው። ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ? 5 ወር ሙሉ እኔ እንደዚህ ሰው አልመሰለኝም። እንደ አልመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ? ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ። ወደ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ፣ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ ለሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወረትሽ የሙሽራነት ወረትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ፈርስት ኦፍ ኦል የእኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መርታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻ። ለእሱ ብዬ መጣሁ 19,000 ድርሃም ይዤ ሄድኩትን 21,000 ድርሃም 2,000 ድርሃም ብቻ አጥፍቼ 19,000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልሐምዱሊላህ ሀላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣዕምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ በሽ የተቀመጥሽው አንቺ ነሽ። ኒካ ከማሰርት በፊት ወላሂ አልሄድም አልኩ እኔ በግደቀለብሽ ማን ሽጉጥ ደቀለብሽ? ቆይ ኒካ ከማሰርሽ በፊት የት ነው የምኖረው ብለሽ አትጠይቂም? ሰው እንዴት ስራ ለመግባት ነው። 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ከእሷ ጋር ላውራ ፕሊስ። እኔ ኒካ ልትፈራረሙ ስትሉ የት ነው የምኖረው ብለሽ አትጠይቂም? ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ ከሚስት ጋር እሷ የለችም፣ ያቀን የለችም። እሷ ጦቢያን አላት። መምጣቱ ይቀራል። ልጃችሁ አብሯቸዋል። ትመጣለች። አታውቅም። ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትግለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም የሚያሳዝነው አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኒካ ማሰራላት ታረቁ። እሷም ኖ ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አለ እንደተናገረችው ስህተቷን ተቀብላ እንደ ምስጥ ማለት ነው ማን እንዳሳሳታት ተናግራ ተናድጄ ነው ሴት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሀቁን ከተናገረች አለወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት። አንተ ስር ናት ያለችው። ኦኬ ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት። ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ጋር እያለች እያደረች ምን ማለት ነው? አላውቅም። ቤት ነው ነበርኩ እኔ ጨፍራሹ ጋበዝኩ ባልሽ ነው ችግር የለም። መሪያም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድቅ ነው፣ ኖርማል ነው። ሶ ምንድን ነው አሁን መፍትሄ? ወደ መፍትሄ ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት። መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣ ተጣልታኝ
ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው። ቤት የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድቅ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድቅ ነው፣ ስለምትፈልግክ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት ፈልጋ። እንደዛ መሆኑን መጀመሪያ አረጋጊ። ከሷ መስማት ፈልጋለሁ። ከዲላ ጋር አስቀመጥካት። በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር እሷ ትበላ ቢባ ከአንቺ ተቀበል ምን ይቅርታ ስለተረዳሃት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ማሰርቶልሽ ልጃችሁን አብራችሁ አሳድጉ። ሽማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምን ነው አቢባ የተማረች ልጅ ናት። አንደኛው፣ ሁለተኛው ደግሞ ታውቃለች እርጉዝ ሆነና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ። እኔ አንደኛ ሲጀመር አላረግዝም። አንተ እኮ አይደለም ያረገዝከው፣ ሴት ናት። እሷ ናት እኮ የምታረግዘው። አላስረግዝም። ወልደሃል፣ ልጅ አለች። ስለማታስረግዘው ቱርክ ሄጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላይ አንችልም። እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ እሷ ጋር ወላሂ ሀቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴን ማለት ነው። ያለውን ሀቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች የእኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችው እና ስም በማጥፋት አለቃትም በህግ ገሳለሁ። ይህን እንድታቅልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት፣ እመኝኝ አቡ፣ ወላሂ ሰው ነው የላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተን። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉ። ትናገራ። እሺ አቡ፣ እሺ አልተባላለሁ። ሚውታልና ዋትሳፕሽን ስሚውና ከዛ ተናገሪ። ሽማ አቡ አንቺ ሄደሽ እንደዛ በይ እንደዚህ ለሻት ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ ያሰራልሻለሁ ባልኩት ማለት ነው። እንደውም ይኸውልህ ከአንተ እንረዳ ካለ በጣም ሴት ስለምትወድ ለሴት ብርን ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር በሰላም ትናገራ እኮ ቆይ ትኬት እንደቆረጥ 150 ሺህ እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች እየሰማች ከሆነ አምሶሪኛ ሀቅር የምናገረው ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ስለዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25,000 ሰው ጋር 27,000 ሰው ጋር ማለት ነው 19,000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬም እንትን ይለኛል። ሀቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሀቁን ትናገር ማለት ነው። በእናቷ አስሚያት ትማልልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? ታክሎ እኮ ሚስት ሳታውቅ እኮ አይደለም። ሸሪያ እንደዚህ አይልም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይልም ወላሂ። እኔ አልቀራውም። እኛ ሴት ምን የተበደል ነው? አዎ ወላሂ አይልም። እራሽ ያለ ፍቃዳችን ያሳመሩ ያለ ፍቃዳችን በጣም ያሳዝናል ወላሂ። አይልም ላይ በደል ነው። እሺ መርየም አሁንም ይህንንም ላይ ቫይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ ጋር ሌላ በጠብጦ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ብቻውን ነው። ከጓደኛዬ ጋር ነው።
እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በቅጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማቸው። ወላሂ ይበልካ ማስፈቀድ ነበረብህ። ለሚስት ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። በእናትሽ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው። ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይህን እኮ በናገር አለበት አይደለም? ምንድን ነው ውስጥ ተባሪራለሁ። በሷ ምክንያት ማለት ነው ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አዚም ነፍሰ ጡርነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት በአቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው እኮ ነው። በቃ ቪዲዮ ስሩልን ምናምን ሲሉ ልስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀኩት። ልስማት እንደዚህ ሲቀርባት እምቢ ብላኝ ማለት ነው። እንደዛው ለቀኩ። በቃ ማደርገው ነገር ማለት ነው። እውነቱን ነው። እውነት ነው። ግን ያው ልክ መርየም ግን ምን ብላክ ነበር? መጀመሪያ መርየምን ስትጠይቃት ሚስትህን አስፈቅደ እሷ የማይደብራት ከሆነ ብላክ ነበር። ብላኛለች። ታዲያ ሚስትህን ማስፈቀድ ማስፈቀድ አያስፈልግም አልኳት እኮ። ግን እንትኑ አሁን ለምሳሌ ትኩስ ዘይት ደፍታብህ ከአንተ እድሜ ልክ ፊትህ ተበላሽቶ ቢኖር ምን ታደርግ ነበር? በጥፋቴ ነው ላለሁ ቃየቅ። ስለዚህ ሌሎች ወንዶች እንዲማሩበት አንተ በቤት ላይቭም ተናገር፣ ቪዲዮም ስራ። ሚስቶቻቸውን ሳታስፈቅዱ ሁለተኛ ሴት አታግቡ በል። ሁለተኛ ሴት ሲጀመር ምን ያደርግላቸዋል? ሁሉም ሴት የያዘው አንድ አይነት ነገር ነው። ነገሩ ሳይሆን ሲደባለቅ ማለት ነው። እንግዲህ ትልልቅ ሰዎች ሲያወሩ የሰማሁት ከሌላ ከተለያየ ቦታ ሲወለድ ልጅ በጣም ጥሩ ይሆናል ብሎ ነው ሴቶችን የሚያሙት አንዳንድ ወንዶች። ባላመሉ ዳቦ ይልሳል ሆኖ እንጂ ነገሩ ወንድ ልጅ አንዳንድ ወንድ በተፈጥሮ ልክስክስ ስለሆነ የተለያየ ነገር ያለ ስለሚመስል የያዘው አንድ አይነት ነገር ነው። ፈጣሪ ሁላችሁ ትክክል ነው። አየነው ሁሉም አንድ ነው። ግን ደግሞ የሚናገሩት ነገር ሰምተን ነው። አባቶቻችን ልቆች አትስሙ። እንደዚህ አይነት ነገሮችን እየሰማችሁ ይህንን ባታደርጉ ጥሩ ነው። ካለበለዚያ የራሳችሁ ህይወት ነው እየከፋ የሚመጣው። ለምን ሴቶች አሁን አሲድ መድፋት ጀምረዋል። ወንድ ላይ አንድ ነገር ምን እንዳለች ነገርሽ ወላሂ ማለት ነው። እኔ የእሷን ሰሚራ በጣም ስለምወዳ ስለማከብራት አልናገርም ብዬ ነው እንጂ ማለት ነው። የመጨረሻ ዋርኒንግ ተሰጥቶኝ ማለት ነው። ህይወትን አትፍቼ ነው ህይወቴን ማጠፋው ብላ ማስጠንቀቂያ ሰጥታ አስፈራርታኝ ማለት ነው። 7 ቀን የሆነ ክፍል አለ ዘግቼ ተኝቻለሁ ብቻዬን ተደብቄ። ጀግና ናት ጀግና። የሴቶች ጉዳይ ይቆ አሁን ደግሞ ቺ መጣ ቤት ውስጥ ማለት ነው። ምስቱ መጀመሪያ አይዲ ያለች ነበር። እኔ ለፖሊስ ደውል ምስቱ ነኝ ስትል ድንግጥ እቺ ማለት ነው። ምን ማለት ነው አለችኝ። አይ እኔ እነግርሻለሁ ምናምን ብዬ በኋላ ላስረዳ ብሞክርም አታናግረኝም። ክላስ እየዘጋች ማለት ነው። ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛል ብዬ በፎርም ማለት ነው እንደምቀጥ ነገር ሁኜ ክላስ ገባሁ። ላይቭ ላይ አልነበርኩም። አላየሽም? ከእናንተ ጋር ጌም ከተጫወኩ በኋላ ቀስ ብዬ እጄ ገብቼ ስተኛ ተነሱ ጣለችኝ። አይ አሞኛል ምናምን ብለህ እያንቀጠቀጠኝ ነው ስላት ዝም ብላ እያየችኝ ነበር እዛ። ጎበዝ ናት፣ ጀግና ናት። ትበርታ፣ በደንብ በርቺ ይበልልን። እንደዚህ አትበይ። ወላሂ እዚህ ስር ነው የምትውለው ሀቢባዬ በእናትሽ። እኮ ለሌሎች ወንዶችም ትምህርት ነው የሚሆነው። ገባክ? እንደዛ ካሽማ ትምህርት ሊሰጠኝ ነው። እንደዛ ሀቢባ ማለቴ በቃ አሁን ኦልሬዲ አንተ ከስህተት ተምረሃል። ግን ለሌሎች ወንዶችም መማሪያ እንዲሆን አሁን ሚስቶች ይኸውልህ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ፣ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁ እንዳይቀጭባጭሩ፣ ልጆቻችሁ እንድታሳድጉ፣ የልጅ ልጅ እንድታዩ፣ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሆኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባህ? እንደ ድሮ ሴቶች እንደ ድሮ እናቶቻችን ዝም አይሉ። ስለዚህ አርፋችሁ ፈጣሪ የሰጣችሁ ነው የመጀመሪያ ሚስታችሁን አክብራችሁ ታምናችሁ ኑሩ። ካለበለዚያ አትኖሩም። አለቀ። እሺ አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ፣ አንቺ እና አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እሺ እኔና እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማስሰራት ነው እንጂ ኢቃማ ያሰራልሻል። እዛ አብራችሁ ትኖራላችሁ።
ስለዚህ ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው። ኬረናረግም ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ ልትናገር ነው እኮ ተዋት። እድል ስጣታ፣ እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው። ማሬ ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩ ሁለት ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው፣ ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው። ቁርአን አለኝ፣ እናቴ ትሞት እናት አለኝ፣ እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ ብላ የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው እንዳል ማለት ነው። ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የሚጣለው። እነግራለሁ እኔ እሱ ብዙ ጊዜ ማለት ነው። ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። መከታ እንደዚህ መከታ የሆነችው ሚስትክን ነው ታዲያ ይሰራልን የምትለው ምን ሆነክ ነው? ለአንተ እውነቱም ማለት ነው እናቷን ትወዳለች። በእናቷ ይዣታለሁ ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋ? እሺ መርየምዬ ተናገሪ። እናቴ ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ መሰራት ሆነ። እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ እኔ ስለ ለእኔ ጠላት አይደለም። እወዳሃለሁ በቃ የኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለሽ ብዬ ነው የማስበው። እና አዎ ማንም የለም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው፣ ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ እንደዚህ ሙባረክ አርጊ ብሎ ነው የምናገሩሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም፣ አሁንም የለኝም። እሱ ለእኔ ጠላት አይደለውም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብሮ የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? በጣም ያማል። 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው እኔ ሆን አልወጣም ነበር። ከቤቱ ሚስት ነኝ። ሰው ቤት ሲያስቀመኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጥሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም፣ ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ፣ አልወጣም። ሚስቱን ትምታ አብራችሁ እዛ መኖር ነው። ሚስት ነሻ። አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች ማምጣት አይችልም። ቤት 1 ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ ለአንተም አቂም ካለቅ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አልኩት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዲን ከጨረስክ ስራ ይገባል። ስራ መስራት ይፈልጋል። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት ፈልጋለሁ።
ከዚህ ቤትም መውጣት ፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል፣ በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይህ አልኩ፣ ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት? ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነሽ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላ ነው ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ። ከዛ ተናድጄ እሺ ጥራ ፖሊስ፣ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም? እላለሁ እኔም ብሆን ሚስት። አዎ ምስትክ ነኝ፣ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልካይ፣ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች፣ እኔ አንቺ ለስራ ነው መጣሽ እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይሱ ነው አመጣኝ ለማግባት ነው ምናምን አልኩ፣ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። አለች አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም እጂ አለ። ይገባኛል እኔ ምስትክ ነኝ፣ እሷ ምስትክ ነው እያለች ነው። አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች፣ ለሱ ጎደኛ መጣ። በቃ እንደዚህ አይነት ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ? አላውቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀሱ። ሰው ናት አይደለ? አትውጪ ማለቷ፣ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታደርጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም፣ ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማደርገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት፣ ለምንድን ነው የማልጨርሰው አልኩ። በቃ ከአሁን በኋላ እኔን ጠይቄ እሱ እንዳትጠይቄ፣ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁ ከሱ ቤት። ከዛ ለሱ ጎደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ትወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ? እንደ ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው ማናደደኝ። ያለት ሁኔታ ውስጥ ደግሞ ያለውት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለም 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይታ ለብቻ የምታስቀምጣትና እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረድብኝ። ግን ሀቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስምራት። ከዛ በኋላ እኔ ያለኝ መረጃ እቤት እየደረስኩኝ እየተመለስኩኝ አመጣለሁ። ህዝቡም ይታዘባል። ታውቃለች
ስለዛ ያለውን ሀቅ ማለት ነው። ስለ ብሩ ታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወደው ብላ ፈልገውን ታደርጋለህ። መርየምዬ ሀቁን ካወጣሽለት ሀቄን ካወጣችልኝ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለ ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን ተናደሽ ሰው መክሮች ነው ፈጣሪ በሚያውቀው አላህ በሚያውቀው እኔ ባሌ ነው ብዬ ነው ሰጠሁት እንጂ እንትን አይደል ወንድሜ ነው ብዬ አልሰጠሁም። ወይ ደግሞ ይቴ ነው ወይ ደግሞ እናቴ ነው ብዬ አልሰጠሁም። እሱ ችግር የለውም። ግን እኔ የምፈልገው ነገር አይቴን ሰጠሁት። አሁንም ሀቢባ በእናትሽ እንድትሚለት ይፈልጋል። ማለት ስለተናደድሽበት ነው፣ የሰው ቤት ስላስቀመጠሽ ከፍቶሽ ነው። ቅድም እንዳልሽው ሳምንት ብቻ አንድ ሙሽራ ሳምንት ብቻ አብራችሁ አሳልፋችሁ ከዛ ከመጀመሪያ ሚስቱ ጋር አንድ ቤት እየኖረ አንቺን ግን ሰው ቤት ስላስቀመጠሽ በሳምንት አንዴ ብቻ ስለሚያገኝሽ በዛ ስለተናደድሽበት ነው ያልሽው? ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጭለት የሚፈልገው ሀቅ። አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ እኮ። አሁን እኔ የምፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን ነው የሰጠሁት ማለት ነው። አሁን እኔ አይዴ እና አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ፣ ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጪለት የሚፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው ብዬ ለማስረጃ አልሰጠሁም። በቃ ስለዚህ ሀቢባ ይሰማል እየሰማን ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨረሳለን ካለ ደግሞ አይዴን ካወጣው በኋላ ያለውን ነገር ካሰራፍለ በኋላ ማውራት ይችላለን። አይ እሱ ሀቄን ካላወጣችሁልኝ መታረቅም አልፈልግም ብያለ ያለ አለቀ። ስለዚህ የሚቀጥለው ስቴፕ መሰለሽ እየነገርኩሽ ነው እኮ አይዴን ካሰራኝ በኋላ ያለው ነገር ካስተካከለኝ በኋላ ያለው ነገር እናወራለን። ችግር የለው። ሀንቅም ይሁን ምንም ይሁን ኖ አሁን ነው የምፈልገው። ወላሂ ተገድጌ ተዋሽቼ ሙቼ እያለች ያለችው እያለች ያለችው አይዴን ካሰራልኝ በኋላ የምፈልገውን ካረገልኝ በኋላ ሀቁን አወጣለታለሁ ነው። አዎ ችግር የለውም። ስሜ አንዴ ጠፍቷል፣ ይጥፋ። እኔም በሀቄን በማወጣበት መንገድ አወጣለሁ። ምንም አላልኩ እንደማለት ምንም አይነት ነገር ማድረግ አልችልም። ሶሪ። ስለዚህ ማድረግ ያለባቸው አሁን ምንድን ነው? አንቺ ህጋዊ ሚስቱ ስለሆንሽ ቀጥታ ሄዳችሁ በፍርድ ቤት መካሰስ ነው። እንደዛ ነው። እኔ ወረቀት እኮ አልጨረስም። እኔ እኮ መሄድ አይችልም። አቡዬ እንዴት ሄዶ በኒካ ወረቀትሽ መሄድ ትችያለሽ? ኒካ ወረቀት የለኝማ። ኒካ ወረቀት እኮ የለኝም። የተፈራረማችሁት ኒካ ያሰራችሁት በአፍ ነው እንዴ? ፊርማ የለም? ምንም የለም። እኔ ስለ ወረቀት ምናምን ምንም የማውቅ ነገር የለም። ካለ ደግሞ እሱ ይናገር። የለም እሱ ደግሞ እያለ ያለው ሀቄን ታውጣልኝ፣ እውነቱን ትናገር። እውነቱን በእናቷ ማለት ነው። እውነቱን ትናገር በእናቷ ምላ። በቃ እናቴ ትሙት እኔ 19,000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል። አሁን እኔ ሀቢባ በእናቷ ሞት ትማልና እኔ ነገር እናቴ አልምልም ማለቻው እኔ ምን ላድርጎ? አለቀ በቃ እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው
ማስረጃ አልሽኝ። በእናቷ ካል ማለት ስሜን ለማጥፋት ያደረሳን ነገር ምንድን ነው? ሰው ነው ማለት ነው። ስለዛ ሰውየው ሰው አይደለም፣ አንተ ያደረገው ነገር ነው። ሰው አይደለም፣ አንተ ያደረገው ሀቢባ ሻኝን እንግዲህ ሚውት አድርገሻል። ባንዴ አዎ እዛ ሲፈልጉ መከራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለግኩትን ካረገልኝ በኋላ ሀቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ስሚኝ ለምን አንገቴ ላይ ገመድ ገብቶ ለምን ገመድ ገብቶ መንገድ ላይ አልቆጠትም በመኪና ማለት ነው። ሀቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ መርያም ሀቢባ አንድ ነገር ጠይቅሽ አንቺም ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። በውሸት የሚያናፍታለሁ ሪከርድ አድርጋለሁ። ዋላ በይዝም ጠያቃለን። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረኝ ድረስ ምንም አይነት ማስ የለኝም። ሀቢባ ጨርሻለሁ። አይደለንም እኮ ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካልሽ አይችልም። እኔ አላውቅም፣ ስለ ምስልምና ሃይማኖትም አላውቅም። እኔ ከየት መተሽ ነው ታዲያ ቪዲዮ ሰጥተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ እኔ በስ ይከሳታለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባ። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለ ቀራማ ያገባው ግን አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በይግም እንሄዳለን፣ በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሀቁን ስትናገር ነው። በእናቷ ምላ ሀቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። ሪከርድ ባደረግኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ከካ ነው የምፈልጓል። እናቴ ትሞት ሰጥቻለሁ። ግን አይዴ እንድሰራል እንድጨርስ ነው የሚፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራ መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አመሰግናለሁ። ጊዜ እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት። እዚህ አሁንም መፍትሄ አላገኘሁም እኮ እኔ ባሌ ስለሆነ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ? አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም። ለባሌ እንዴት ነው አይዲ እንዲያሰራልኝ ብር ከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19,000 ድርሃም ይዤ መጣሁ የሚለውን ነገር ተቀበሉ። ብር የለም ክሳራ ውስጥ ነው አለኝ አለኝ። ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ። ብር የለም አለኝ እኮ እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ። ከህዝቡ ላሰባስብና አይዲ ላሰራልሽ ምንድን እናደርግልሽ? ለምን እሱ ለምን አልሰራኝም? ለምን አልሰጠችኝም አለ። ማስረጃ ብታቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ ሀቢባ እኔ እኮ እዚህ የመጣሁት ማለት አንተን ማል ተማማሉ። እሷም ማለች አንተን ማል እንዳልሰጠችህ አንተም በእናትህ ማለት ነው። እኔ ማለት ነው ወላሂ ለአዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማል ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ወላሂ በሰላም ወደ ቤቴ አይውሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እሷ አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ከና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ ጋር እንደሚታይዳችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ ሀቢባ አንድ ነገር ልንገርሽ ከባለቤቴ ጋር መልሰሽለታል።
አልመለሰችም። ብሬን ፈልጋለሁ፣ እሱን እቀበላታለሁ። ችግር የለውም። አንድ ነገር ሚስት ስለሆነ አንተ ለሴቶች እንደምትሰጥ እናውቃለን፣ ግን ባለቤቴ አቢባ ስሚኝ፣ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤዊ ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ፣ ትቀመጫለሽ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት። 3 ወር የሰራችበትን 1 ብር ማለት ነው 1 ብር ይኸው ተናዳን ያለችው አምጧት። 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድም ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እነዛዎች ማለት ነው። አንደኛው ለባለቤቴ አልነገርኳትም፣ አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይኸው እያየሽ ነው። የሰው ልጅ በእኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈለግም። በእናትሽ 6 ወር ስሪና 6 ወር አመቻችቼ ጨርሳለሁ። ከዛ በኋላ አይዲሽን እሰራልሻለሁ፣ ከመዳም ስር አወጣልሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት 1 ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩም እና ይቅርታ አድርግልኝ፣ አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለች። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ፣ እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ፣ ያለበለዛስ እኔ ለራሴ ከፈለግኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል በጣም ነው የተሰማኝ። ግን ይህን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምፅ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል። እሷም በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቅን እኮ ነው። ቤት እንድትደርስ እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን 150 ሺህ ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን። ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል፣ ለሴት ይሰጣል። ለወንድ አይሰጥም። ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል። አዶ ነው ማስረጃ ካመጣችልን ግን አንፋታውም። እሱ ግን ምንም አይነት ማስረጃ የላትም። አንዴ ሀቁን አወጣለታለሁ። አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ። እኔ አልሰጠህም አላልኩም ረሲት ማለት ነው። ምን ብላ ነው ምን ብላሽ ነው የተቀባችኝ? ብሬን ጨርሻለሁ፣ ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። እሱም ቮይስ ነው መስማት የምፈልገው። ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካድኩም። ጨርሻለሁ አላልኩም። ብር አለኝ አይደለሽ ማለት አርነኝ። ይሄን እንዳለታው ነው ለአይዲና ለላይሰንስ ነው አይደለም። እኔ አልካድኩም። 150 ሺህ ብር አልሰጠህም አላልኩም። እኔ አለ ረሲት ጋም አለ ረሲት። ፍቅር መርየም እያዳምጭኝማ ማሬ ቮይሱ ላይ ብሬን ጨርሻለሁ 150 ሺህ ብር አበድረኝ ነው የሚለው። ምንድን ነው የሚለው ቮይሱ ንገሪኝ። አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150 ሺህ ብር ስጠኝ ብድር ይሰጣሉ። 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ? አልጎደለብሽ ማለሽ መውጣት ስለማልፈልግ ነው። ጎደለኝብኛል ብዬ መውጣት ስለማልፈልግ ከምትበደሪው የምትፈልጊው ከዛ ላይ ያለሽ መጫ ይሞላልሽም ነበር።
ለአንቺ ነግሬያለሁ ቅድም። እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው። ማንም ሰው ባህር አንድ አይደለም። እኔ ይሄ ለአቢባ እሰጣለሁ ካልኩ አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም። እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም። ምክንያቱ በቃ ባህሪ ነው። ሰው ደግሞ ባህሩ አንድ አይደለም። ገባሽ? እና ለዛ ነው እንጂ እኔ ተቸግሬያለሁ፣ እንደዚህ ነኝ፣ እንደዚህ ሆኛለሁ አላልኩም። እኔ አልተቸገርኩም። እኔ አልሐምዱሊላህ አልተቸገርኩም። ቤተሰቦቼ ጋር ነው አለው። ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይልያል አይልም የሚለውን ቮይሱ መስማት እንፈልጋለን። እሺ ለምን 19,100 ድርሃም እጇ ላይ እያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21,100 ድርሃም ይዤ ገብቼ 2,000 ድርሃም ዘርዝሬ በኢትዮጵያ 76,000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76,000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው። ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት። ራሷ እንዳለችው 150,000 ብር ደግሞ ኢትዮጵያ አስፈልጓት እፈልጋለሁ ብለው ላከላት። ኦኬ ስትመጣ ግን እሷ ይዛ ከሄደችው 21,100 ድርሃም 2,000 ድርሃም ብቻ አጥፍታ 19,100 ድርሃም ይዛ ወደ ኢማራት ተመለሰችና ለሱ ሰጠሁት ነው ብሩን ይዤ ተመለሱ። ሳይዘርዘር ሳይነካ ይዤ ተመለሱ። ግን ያንን ብር ላለመንካት ለአይዲና ለመንጃ ፈቃድ ብዬ ስላሰብኩት ያንን ላለመንካት ከሱ 150,000 ብር ጠየቅኩና ሰጠኝና ተጠቅሜበት መጣው ነው የምትለው። ቦይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ። ቸግሮኛል ነው ብር አልቆብኛል ነው የሚለው። ለምን እሷ አለቀብኛል የሆነ ሱዳኒ አለ ገባሽ? የሆነ ሱዳኒ አለ የምደውልለት እና ከእሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም። ለማንኛውም ሁለተኛ ሶስተኛ የሚባለውን ነገር ዘበት ነው ሱዳኒዎች ያሉበት ቦታ ማለት ነው። መታ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁ ና ድረስልኝ ያለችው ሱዳኒ ማን ነው? እኔ ባሏ ነኝ። የትኛው ነው ሱዳኒው? አንዴሽ ሱዳኒ ከሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት ወሰድሽ ሱዳኒ ያለ ላላ እና ሎኬሽን ልክላ አላልሽም? ማስረጃ አቅርባ አላልኩም ብላለች። አንተ ማስረጃ ብለሻል አላልሽም? እኔ የደወልከውት ለሌላ ሰው ነው። ሱዳንም አላልኩም፣ አረብም አላልኩም፣ ምስሪም አላልኩም። እኔ የደወልከውት ሌላ ሰው ነው። ድረሱልኝ፣ እንደዚህ ነው አለኝ። አላቅሽም አለኝ። እንደዚህ ቦታ ነው አልኩኝ። ስልክ ከዘጋ የሆነ ድምፄ ከጠፋ እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ ለሱዳንም አልደወልኩም። ማነው? በአረብኛ እኔ ባሏ ነኝ። ሁለተኛ በአረብኛ ነው ነገርኩ እንጂ እኔ ሱዳን ነው አረብ ነው ምንም አላለም። እሺ ማን እንደሆነ አቢባ ማነው? ያ አረብ የነገርሽው አረብ እንትን ጓደኛ አለኝ ሴት ማለት ነው። እሷ ደግሞ ደላላ ናት። ታውራበት ሙባረክ። እሺ እሷ እንትን አለ እሱ ጋር የምሰራ ሰው አለ ደላላ ማለት ነው። ለሱ ነው ደወልኩ እኔ። ለእሷ ደውዬ በቃ እንደዚህ አይነት ውስጥ ነው አለው፣ ችግር ውስጥ ነው አለሁት እኔ። ስልክ አረብ ወንድ የደወልሽለት ማን ነው? የጓደኛሽ ባል ነው? ለጓደኛ ባሌ አይደለም፣ እሱ ጋር የምሰራ ነው። እሷ ጋር ነው የሚሰራው። ባባ ነው አሰሪ ነው አለቃ? አዎ እኔ ይህን ነው ተዋወቁት። ትምጣልኝ ጓደኛ ትምጣልኝ። ጓደኛዋ መጣ እውነት ነው ትበል። እኔ መረጃ ላይ ሱዳኒ መሆኑን አይደለም ያንም ይሁን ምንም ይሁን እኔ አላውቅም። አቡዬ ሱዳንም ይሁን ምንም ይሁን ግን አላውቅም። ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ። ከዛ ለምን አለች። በቃ ችግር ውስጥ ነው አለሁት እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሻ አንቺ ለፖሊስ ነግሮሻለሁ አስገባሻለሁ ምናምን አለ። ድረሱልኝ አልኩ እንጂ በቃ ይሄ ለሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ኮንኩ እዚህ ቦታ ነው አለሁት ሎኬሽን እልክልሃለሁ አልኩ። ሱዳኔ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም። ጥራይት እና ተመስክርልሽ። እሷ ቲክቶክ አትጠቀምም። ቲክቶክ አትጠቀምም? አዎ ኑሮ ቲክቶክ የማይጠቀም ሀቢባ